ሰላም። በዚህ ቪዲዮ ዘ ኪለር የተሰኘውን በ2024 የተለቀቀውን አሪፍ አክሽን ፊልም ይዤላችሁ ቀርቤያለሁ። ቪዲዮውን እስከ መጨረሻ እንድታዩትና ላይክ በማድረግም እንድትጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ጂ በፓሪስ ውስጥ በትንሽ ቤት ውስጥ የምትኖር ሲሆን ላለፉት 15 ዓመታት እንደ ነፍሰ ገዳይነት እየሰራች ነው። አሰሪዋ ፊን ማንም ሳይተርፍ አንድን ቡድን እንድታስወግድ ተልዕኮ ይሰጣታል። በሌላ በኩል መርማሪ ሳይና ባልደረባው ጃክስ ኮኮ የተባለውን የአደንዛዥ ዕፅ አዘዋዋሪውን እየተከታተሉ ነው። ሊይዙት ሲሞክሩ ኮኮ ጃክስ ላይ ተኩሶ ለማምለጥ ይሞክራል። ሳይ ከፊቱም ይጋፈጠዋል። ነገር ግን ኮኮ አንድን ልጅ አግቶ ይይዛል። ሳይ ለመተኮስ ተገዶም ኮኮን በዛው ቦታ ይገለዋል። ጂ ልዩ ልብሶችን የሚያዘጋጅላትን ልብስ ሰፊዋን ትጎበኛለች። ከዚያም የተሰረቁ ዕቃዎችን በተመለከተ ሳርጅን ለመጋፈጥ ወደ ባር ትሄዳለች። እሱ ለመተባበር ሲያቅማማ በሰይፍ ሰንጥቃ ትገድለዋለች። ግጭት ይፈጠራል እና ጂ ሰዎቹን በፍጥነት ታስወግዳቸዋለች። በግርግሩ ውስጥ ጄን የተባለች ዘፋን የኮኮ የሴት ጓደኛ ወድቃ ጭንቅላቷን በመጉዳት እይታዋን እዛው ታጣለች። ጄን አይነ ስውር መሆኗን ስትረዳ ለእሷ አደጋ እንዳልሆነች በመገንዘብ ሳትገላት ትታት ትሄዳለች። ይህም ከባድ ስህተት ነበር። ወደ ቤተ ክርስቲያኑ ስትመለስ ፊን ስራውን ባለመጨረሷ ጂን ይገስጻታል። ተመልሳ ጄን መግደል እንዳለባት አጥብቆ ይናገራል። ጂ በግድ የለሽነትም ትስማማለች። በሌላ በኩል ሳይ መረጃውን ከማግኘት ይልቅ ኮኮን ለመግደል በመምረጡ ይገሰጻል። ባልደረቦቹ ኮኮ ጂ ጥቃት በፈጸመችበት ባር ውስጥ የተገደለችውን ጄኒፈር የተባለች ዘፋኝ ዘፈን እያዳመጠ እንደነበር ይገልጻሉ። ጄንን ለመግደል ወደ ሆስፒታል ሂዳ ራሷን ቀይራ የኤምባሲ ባለስልጣን መስላ ትቀርባለች። የጄንን መድኃኒትም ትመርዛለች። ነገር ግን ጂን ከእናቷ ጋር ስለመገናኘትና ያለፉትን ስህተቶች ስለማስተካከል ስታወራ ታዝንላትና ከማድረግ ታቆማለች። እንድትሞት ከማድረግ ይልቅ ጂ የመርዝ ጠብታውንም ታቆመዋለች። ሳይ ደርሶ ጄን ይጠይቃታል። ነገር ግን ምንም እንዳላየች ትናገራለች። ጄን ምንም ስጋት እንዳልሆነች በመገንዘብ ጂ ሳይ እሷን ከመያዙ በፊትም ትሸሻለች። በዚህ መሃል ፊን $75 ሚሊዮን ያጣውንና ከአደገኛው የዕፅ አዘዋዋሪ ከፕሪንስ አደንዛዥ ዕፆችን በመስረቅ ለማገገም ያቀደውን ሀብታም ሰው ጎበርትን ያገኘዋል። ፕሪንስ ከመርማሪ ሳይ ጋር ለመገናኘት ቀጠሮ ይዟል። ይህም ሳይ በታማኝነቱ የሚታወቅ በመሆኑ ነገሮችን ያወሳስብበታል። ሳይ ፕሪንስን ያገኘዋል። እሱም ቀኑ ሙሉ ጥቃት እንደደረሰበትና የግል አውሮፕላኑ እንኳን እንደተሰረቀ ይናገራል። ሳይ ሌቦቹ በባር ውስጥ እንደተገደሉ ይገነዘባል። ፕሪንስ ተሳትፎውንም ይክዳል። እናም ከመሄዱ በፊት አውሮፕላኑ ይመለስልኝም ይላል። በኋላ ፊን ጄንን ለምን እንዳልገደለቻት ምክንያቱን ለመጠየቅ ጂን ለመጋፈጥ ይጠራታል። ከአሰቃቂ ሁኔታ እንዴት እንዳዳናትና ከባድ ነፍሰ ገዳይ እንድትሆን እንደቀረጻት ካለፈው ሕይወቱ ያስታውሳታል። አሁን ያልጨረሰችውን ሥራ እንድትጨርስም ይጠበቅባታል። ጄን አይነ ስውር እንደሆነችና ለፖሊስ ምንም መረጃ እንደማትሰጥ ትከራከራለች። ፊን ስጋቷን ችላ ብሎ ጄንን ለመግደል ሰዎቹን ወደ ሆስፒታል እንደላከም ይገልጻል። ጄን አደጋ ላይ መሆኗን የተረዳችው ጂ ሞተር ሰርቃ ወደ ሆስፒታል ትነዳለች። ነገር ግን የፊን ሰዎች ጥቃት ያደርሱባታል። ይህም ከባድ አደጋን ያስከትላል። እሷም በአደጋው ምክንያት ቆስላ ነበር። ነገር ግን ቆርጣ ወደ ሆስፒታል በጊዜ ደርሳ ጄንን ማዳን ትችላለች። ነፍሰ ገዳዮች ሊመጡባት እንደሆነ ጄንንም ታስጠነቅቃታለች። ከደቂቃዎች በኋላ የፊን ሰዎች ደርሰው ተኩስ ከፍተው ጂንና ጄንን ይጎዳሉ። መርማሪ ሳይም ከቦታው ደርሶ ከፊን ሰዎች ጋር በተኩስ ይሳተፋል። በግርግሩ መካከል ጂ ከጄን ጋር ለማምለጥ ትችላለች። ወደ ደህንነቱ የተጠበቀ ቦታም ተወስዳታለች። ከጥቂት ጊዜ በኋላ መርማሪው ያገኛቸዋል። ለጂ አንቺ ስትታይ ንጹህ ትመስይ ነበር፣ ነገር ግን ገዳይ ማሽን ሆነሽ አገኘሁሽ ብሏት ይገረማል። እናም ይቺን ልጅ ለመጠበቅ የምትሞክሪው ለምንድን ነው ብሎ ይጠይቃታል። ጂ ግን ምላሽ አትሰጥም። ይልቁንስ መርማሪውን ዘርራው ጄንን ወደ ተደበቀ ቦታ ትወስዳታለች። እዚያ ደህንነቷ የተጠበቀ እንደሆነና ማንም ሊያገኛት እንደማይችልም ለጄን ታረጋግጥላታለች። ከዚያም የሆነ ነገር የምታውቅ እንደሆነ ለማወጣጣት ለምን ሊገድሉሽ ይፈልጋሉ ብላ ጄንን ትጠይቃታለች። ጄንም አላውቅም ስትል ትመልሳለች። ጄንን ወደ ቤተ ክርስቲያኑ ወስዳ ሽጉጥ ትጠቁምባትና እውነቱን እንድትነግራት ትጠይቃታለች። ጄን እንደዚህ ስትልም ትገልጻለች። አደንዛዥ ዕፅ የሚያዘዋውረው ከወንድ ጓደኛዬ ጋር ከኮኮ ጋር ነበርኩ። አንድ ቀን ብዙ አደንዛዥ ዕፅ አግኝቶ መኪናውን የሆነ ቦታ ይደብቀዋል። እኔም በዚያ መኪና ውስጥ ነበርኩ፣ ግን ስለ ፓሪስ ብዙም አላውቅም።
ስለዚህ የት እንደደበቀው እንኳን አላውቅም፣ ግን መኪናው አሁንም እዚያ አለ ብላ ትመልሳለች። በዚህ መሃል ፊን ፕሪንስን በተገኘበት ሆቴል ውስጥ ጎበርትን ያገኘዋል። ፕሪንስ ለጎበርት መርማሪው ስለተሰረቀው ነገር ሊጠይቀኝ መጣ፣ ግን ምንም አልነገርኩትምና የሚገርመው ነገር ማን እንደሰረቀው ወይም እነዚያን ሰዎች ማን እንደገደለ አላውቅም ሲል ይነግረዋል። ጎበርትም እንዲሁ ስለ ጉዳዩ አያውቅም። ፕሪንስ አክሎ ፖሊስ ፎቶውን አሳየኝ፣ ግን ስለ አንተ ምንም አልገለጽኩልህም ይለዋል። ጎበርት ፖሊስን ትፈራለህ? ግን እኔ አልፈራም፣ ገና 17 ዓመቴ ሳለው አባቴን ገድያለሁ ስልም ያሾፍበታል። ከዚያም በፕሪንስ ተናዶ ቀጣዩን ተልዕኮ ለጂ እንዲሰጥም ፊንን ያዘዋል። ፊን ጂን አግኝቶ ስለ ጄን ይጠይቃታል። ጂን ገደልኳት ስትልም ትዋሻለች። ከዚያም ፊንን ትጋፈጣለች። የራሴን ስራ እሰራለሁ፣ ለምን ሌሎች ሰዎችን ትልካለህ ትለዋለች። ፊን ስራሽን እየሰራች ስላልነበረ ነው፣ ለዚያ ነው የላኳቸው በማለት ይመልስላታል። ግን በመጨረሻ በመግደሏም ይደሰታል። ሌላ ተልዕኮ አለሽ፣ በኋላ እነግርሻለሁም ብሏት ይሄዳል። ጄንን እንዳልገደለችና እንደደበቀቻትም ይገለጻል። በዚህ መሃል መርማሪ ሳይ በፖሊስ መኮንኖቹ ተጠርቷል። ፕሪንስን ስለመጠራጠሩም ይጠይቁታል። ሳይ ፕሪንስ የአደንዛዥ ዕፅ ክምችት ነበረው እና እነዚህ አደንዛዥ ዕፆችም ተሰርቀዋል፣ ግን ሰውየው እውነቱን እየካደ ነው ይላል። እሱም መከታተል አለብን፣ ጠቃሚ መረጃ ሊሰጠንም ይችላል ሲል ያብራራል። ሆኖም መኮንኖቹ እሱ ተጎጂ ነው እንጂ ተጠርጣሪ አይደለም፣ በስራ ላይ አተኩር በማለት ሀሳቡን ያጣጥሉታል። የመርማሪ ሳይ ባልደረቦች በሆስፒታሉ ውስጥ የተዋጋችውን ሴት ይመረምራሉ። ግድያዎችን ለመፈጸምም መልኳን በተደጋጋሚ እንደምትቀየር ይገነዘባሉ። እንቅስቃሴዎቿን ከተከታተሉ በኋላ ከዚሁ ቦታ ምግብ እንደምትወስድ ይገነዘባሉ። መርማሪ ሳይ እሷን መያዝ አለብን ሲልም ይደመድማል። በማግስቱ ጂም ምግብ ይዛ ከሬስቶራንቱ ስትወጣ መርማሪ ሳይ ይጠብቃታል። ይዟት ወደ ፖሊስ ጣቢያ ለምርመራም ያመጣታል። ያቺ ልጅ የደበሻት ሲልም ይጠይቃታል። ጂ መልስ ለመስጠት ፈቃደኛ አይደለችም። ይልቁንስ በጥይት ተመተህ ታውቃለህ ስትል ትጠይቀዋለች። ሳይ አዎ አንድ ጊዜ አንድ ራሽያዊ ተኩሶብኝ ነበር ሲል ይመልሳል። ከዚያም በዚያን ጊዜ አንዲት ልጅ ሕይወቱን እንዳዳነች ያስታውሳል። ያቺ ልጅም ጂ ነበረች። ጂ ለዚህ ስራ ተቀጥሬያለሁ፣ ለፓሪስ ስጋት የሆኑትንም አስወግዳለሁ፣ እናም ወደ ጄን ልወስድህ እችላለሁ ስትልም ታብራራለች። ፖሊሶች ጂን ወደ ጄን ቦታ ለመውሰድ ሲዘጋጁ ከእጅ ካቴናው ነፃ መሆን ትችላለች። ከዚያም ከህንፃው ዘላ ከማስቆማቸው በፊትም ታመልጣቸዋለች። በዚህ መሃል ፊንና ጎበርት ድግስ ላይ ይገኛሉ። ጎበርት እንደተመረዘ ሳያውቅ መጠጥ ይጠጣል። ይህም የፊን ስራ እንደሆነ ይገለጻል። በዚህም ምክንያት ጎበርት ይሞታል። ፊን ጎበርትን ሲያታልለው እንደነበርም ይገለጻል። ከዚያም ከፕሪንስ አደንዛዥ ዕፁን የሰረኩት እኔ ነኝ ሲልም ይመካል። ይህንን ከገለጸ በኋላም ይሄዳል። ጂ ወደ ቤቷ ስትመለስ ጄን እንደጠፋች ትረዳለች። የፊን ሰዎች እንደጠለፏትም ግልጽ ነው። መርማሪ ሳይ ወደ ቢሮ ሲደርስ በአደንዛዥ ዕፅ የተሞላ ክምችት በካቢኔቱ ውስጥ ተተክሎም ያገኛል። ይህ ባልደረቦቹ ከወንጀለኞች ጋር ግንኙነት እንዳለው እንዲጠረጥሩትም ያደርጋቸዋል። በዚህም ምክንያት ፖሊሶች እሱን ይከታተሉታል፣ ነገር ግን ለማምለጥ ይሞክራል። በዚህ መሃል ጂ ልብስ ሰፊዋን ትጎበኛለች። ልብስ ሰፊዋ አንዳንድ ሰዎች መጥተው አንቺን ፈልገው ነበር ሲል ይነግራታል። ከዚያም መቱኝና የስልክ ቁጥር ሰጡኝም ሲል ይገልጻል። ልብስ ሰፊው ለጂ ማስታወሻ ሰጥቶ ይህን ለአንቺ ሰጥቼ አንድ ነገር እንድነግርሽ ነገሩኝ፣ እሱም ልብስሽ ዝግጁ ነው፣ መተሹ ሰጂ የሚል መልእክት ነው። የመልእክቱንም ትርጉም የተረዳችው ጂ ወደ ፊን ትሄዳለች። ልጅቷን ልቀቃት፣ ምንም ያደረገችው ነገር የለም ስትል ትጋፈጠዋለች። ፊን $300 ሚሊዮን የሚያወጣው አደንዛዥ ዕፅ የት እንደተደበቀ የምታውቀው እሷ ብቻ ነች። ለዚያ ነው ያስኳት፣ ሕይወቷን ከፈለግሽ አንድ ስራ ልትሰሪልኝ ይገባል ሲል ይመልሳል። ከዚያም እውነተኛውን ኢላማ ይገልጻል። ሁሉንም እውነታዎች ላይ እየደረሰ ያለ አንድ ሰው አለ፣ እሱም ብል ነው እና አንቺ እሱም ማስወገድ አለብሽ። ይህን አድርጊና ጄን ነፃ እንደምትሆን ቃል እገባለሁ ይላታል። ፊን አክሎ መርማሪው ወደ ቦታው ይወስድሻል። እዚያ ስትደርሺ እሱ ላይ መተኮስ ብቻ ነው ያለብሽ፣ ከዚያ ስራሽ ይጠናቀቃል ይላታል። ጂ ተልእኮውን ተቀብላ መርማሪው እስኪመጣ ድረስ ስናይፐሯን በማነጣጠር ትዘጋጃለች። መርማሪው ሲደርስ ጃክስም ይታያል። ጃክስ ለፊን እየሰራ እንደሆነ ትገነዘባለች። ደውላለት ልብስ ዝግጁ ነው መተው ሰር ትለዋለች። ከዚያም ወደ ልብስ ሰፊው ሱቅ ሄደ ያጠቃኸው አንተ ከፊን ጋር እንደሆንክ ማውቃለሁ፣ አሁን ስልክህን ለመርማሪ ሳይሰጠው ስትል ትጋፍጠዋለች። ጃክስም ያወላውላል።
ነገር ግን በመጨረሻ ይታዘዛል። በዚህ መሃል ጂ ከፊን ቡድን ሌላ ተኳሽ እሷ ላይ ያነጣጠረ እንደሆነ ትገነዘባለች። መርማሪው ላይ ከመተኮስ ይልቅ ጂ ዞራ ጃክሰን ታስወግደዋለች። የፊን ተኳሽ ወዲያውኑ ጂ ላይ ትተኩሳለች። ነገር ግን ይህን አስቀድማ ታውቃለች። እናም ሳትመታ መሸወድ ትችላለች። ጂ መርማሪ ሳይን እና ጃክሰን በፍጥነት ይዛ ትሸሻለች። ጃክሰን አደንዛዥ እጽ የት ነው? ጄንስ የት ነው ያለችው ብለው ይጫኑታል። መጀመሪያ ላይ ጃክስ ይቃወማቸዋል። ነገር ግን መርማሪ ሳይ ካላወራ ትሞታለህ፣ አስቀድመም ተመታሃል ሲል ያስጠነቅቀዋል። እጣ ፈንታውን የተረዳው ጃክስ ቦታውንም ይናገራል። ወደ ሆስፒታል ይወስዱታል። ከዚያም የተደበቀውን አደንዛዥ እጽ ለመውሰድ ይጣደፋሉ። መኪናውን ካገኙ በኋላ አደንዛዥ እጹን አረጋግጠው ጄን ወደ ተያዘችበት ቤተ ክርስቲያን ይሄዳሉ። ፊንም ይደርሳል። ጂና ፊን በከባድ ውጊያ ውስጥ ይሳተፋሉ። በዚህ መሃል መርማሪ ሳይ ወደ ክምችቱ ውስጥ ገብቶ ከውጭ ኃይለኛ ቦምብ ይተክላል። ጂ ጄንን አይታ ለማዳን ትጣደፋለች። ነገር ግን የፊን ሰዎች ጄን ላይ ይተኩሳሉ። አሁን ጂ ጄንን እየጠበቀች አጥቂዎቿ መዋጋት አለባት። መርማሪ ሳይደርሱ የፊንን በርካታ ሰዎች በውጊያ ይጥላል። የመኪናውን ቦምብን ፈንድቶ አጠቃላይ የአደንዛዥ እጽ አቅርቦቱን ያወድሙታል። ጂና መርማሪ ሳይ ጄንን ወደ ቤተ ክርስቲያኑ ተሸክመው ደህንነትን ይፈልጋሉ። ነገር ግን የፊን ሰዎች ማሳደዳቸውን ይቀጥላሉ። በቤተ ክርስቲያኑ ውስጥም አሰቃቂ ውጊያ ይካሄዳል። መርማሪ ሳይና ጄን ተመልሰው ይዋጋሉ። የፊንም ብዙ ሰዎችን ማስወገድ ይችላሉ። በዚህ መሃል ሌላ ሴት ወደ ጂ ቀርባ ከእሷ ጋር ከዕዳይ ግጭት ውስጥም ትገባለች። በተመሳሳይ ጊዜ ፊን እና መርማሪ ሳይ በቤተ ክርስቲያን ውስጥ ይጋፈጣሉ። ከባድ ትግሉም ይቀጥላል። በመጨረሻም ሴትዮዋ በጂ ላይ የበላይነትን አግኝታ እሷን ለመጨረስ ትዘጋጃለች። ሆኖም ጂ ነገሮችን ቀይራ ትይዛትና አንገቷን ሰብራ ወዲያውኑ ትገላታለች። ከዚያም ፊን መርማሪ ሳይን ተኩሶ ይጥሏል። እሱም ጂን ሊገላት ሲል በዚያን ጊዜ መርማሪ ሳይ ለጂ ሽጉጡም ይወረውርላታል። እሷም ይዛ ፊንን ተኩሳ ወዲያውኑ ትገድለዋለች። ፊን በመሞቱ አደጋው በመጨረሻ አብቅቷል። ነገር ግን ያልተጠበቀ ነገር ይከሰታል። የተኩሱ ከፍተኛ ድምፅ የጄንን እይታ በተአምርም ይመልሰዋል። በደስታ የተሞላችው ጄን ወደ አሜሪካ ከመሄዷ በፊት በፓሪስ ከእናቷ ጋር ትገናኛለች። በመጨረሻም ነፃ ትወጣለች። በዚህ መሃል መርማሪ ሳይ በሆስፒታል ውስጥ እያገገመ ነው። አንድ የፖሊስ መኮንን ጎብኝቶት ስራውን አድንቆ ከሄደ በኋላ ላይ መርማሪ ሳይ የስልክ ጥሪን ይቀበላል። የደወለችለት ጂ ነበረች። እንደምትሄድም ትነግረዋለች። ነገር ግን ስልኩን ከመዝጋቷ በፊት እንደገና እንገናኛለን ትለዋለች። መርማሪ ሳይ ፈገግ ብሎ በቅርቡ እንገናኛለን ሲልም ይመልስላታል። ፊልሙም እዚህ ጋር ይጠናቀቃል። አብራችሁኝ ስለነበራችሁ አመሰግናለሁ። ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ሀሳብና አስተያየት ካላችሁም ኮመንት ላይ ልታስቀምጡልኝ ትችላላችሁ። መልካም ጊዜ